ሰላም 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 ውድ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ተመልሰን ወደ ወንዝ ዳርቻ ጉብኝታችን ተመልሰናል። ዛሬ እንደምትመለከቱት ከበድ ያለ ጎርፍ ወይም ደግሞ ከበድ ያለ ዝናብ ነበረ። እሱን ተከትሎ ደግሞ ወንዞች እንግዲህ በከፍተኛ ሁኔታ እየሞሉ ነው የሚገኘው። እኛም ደግሞ እንግዲህ ወደ ጊዮን የወንዝ ዳር ፕሮጀክት ምን ይመስል እንደነበር ዛሬ በዚህ ቪዲዮ አስጎበኛችኋለሁ ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየት ላይክ በማድረግ ጀምሩት እና ደግሞ ያው ሼር እና ሀሳብ አስተያየታችሁ እንዳይረሳ ሁላችሁም ማለት ነው። እንግዲህ ዛሬ ዙሪያውን እዚሁ ጀምረን እዚሁ ድልድዩ ላይ ነው የምንጀምረው። በነገራችን ላይ ሃይላይት እየተመለከትን ስላለን እንጂ ከዚህ ከጋንዲ ሆስፒታል ፊት ለፊት ወይ ደግሞ ከንግድ ባንክ ፊት ለፊት አድርገን በጊዮን ዙሪያውን እንዞራለን። ከዛ መስቀል አደባባይ ፊት ለፊት የሚሰሩ ፕሮጀክቶች አሉ። ልክ እንደዚህ የምትመለከቷቸው አይነት ሃይላይት ማለት ነው። ይሄ የምታዩት እዚህ አካባቢ ድረስ ዞረን እንመጣለን። እንግዲህ መሀል ለመሀል የጊዮንን ወንዝ ዳር ፕሮጀክት ወይም ደግሞ በአረንጓዴ ስፍራው እንዲሁም ደግሞ በርካታ እነዚህ ሬስቶራንቶች በተከፈቱበት በግሪን ኤሪያው እያደረግን ወደዛ እናመራለን። እንግዲህ ዛሬ ቪዲዮአችን እዚሁ የምትመለከቱት እዚህ ቦታ ላይ ጀምረናል። እንግዲህ ከድልድይ ብረቶቹ እነዚህ ከብረት ድልድዮቹ ሁለት ብረት ድልድዮች አሉ እዚህ ጋንዲ ሆስፒታል ፊት ለፊት ጋር ማለት ነው። ወይ ደግሞ ቀይ መስቀል ያለበት የአዲስ አበባ ስቴዲየም አንደኛው ፊት ለፊት ማለት ነው። ከሱ ፊት ለፊት ሁለት የወንዝ ዳር ፕሮጀክቱ ላይ የተሰሩ ሁለት ድልድዮች አሉ። እቺ ሪንግ ወይም ደግሞ ይሄ ቀለበቱ ያለበት አጠገብ ማለት ነው። አንደኛው በላይ በኩል ከፍ ብሎ አድቬንቲስት ቸርች ያለ እንደምታውቁት፣ ከዛ ከምትመለከቷቸው ቤቶች መሀል አንዱ፣ ሌላው ደግሞ ያው የወንዝ ዳር ፕሮጀክቶች ወይም ደግሞ የወንዞች የቅርስ ክፍል ነው አንደኛው ቤት የተደረገው። እነዚህ ደግሞ የምትመለከቷቸው የዚህ ስኩተር ምናምን መጫወቻ ወይ ደግሞ ይሄ ስኬትቦርድ ፓርክ ነው። ሌላው ደግሞ ያው የቴኒስ ግራውንድ ቴኒስ መጫወቻ አለ። እሱ የቆየም ነው። አሁን ትንሽ ሰፋ ተደርጎ እድሳት ተደርጎለታል። ከዛ ባሻገር ሶላሮቹን ያየ ነው። እንግዲህ የምትመለከቱት ደግሞ በዚህኛው በኩል መኖሪያ ቤቶች እነኚህ የምታያቸው ማለት ነው። ከዛ ግራውንድ አካባቢ ደግሞ የቱር እንደዚሁም ደግሞ በርካታ ሱቆች አሉ እንደምታውቁት በዚህ በዋናው መስመር ይዞ ማለት ነው። እስከ ታች ድረስ እስከምትዞሩ ወይ ደግሞ ይሄ መስቀል አደባባይ ያለበት ቅድም ሃይላይት ላይ ያየ ነው እየተሰራ የሚገኘው ፕሮጀክት እስካለበት ድረስ ዙሪያውን የዚህ የጊዮን ዋናው መግቢያ አድርጋችሁ እስከ ታች እስክትወርዱ ድረስ እንግዲህ በርካታ የቲኬት መሸጫ የባስ ቲኬት መሸጫዎች፣ ካፌዎች እንዲሁም ደግሞ የዚህ የውጭ ምንዛሬ ቢሮዎች ከዛ ደግሞ የአንድ የፓርቲ ቢሮም አለ። ከዛ ባሻገር ደግሞ በርከት ያሉ ሱቆች እነዚህ ፋርማሲዎች ምናምን የተመለከቱ በርከት ያሉ አገልግሎት ሰጪ ተቋማቶች ይገኛሉ። እኛ እዚህ አንቆይም፣ ቀጥታ ወደ ወንዝ ዳር ፕሮጀክቱ ወደዛ እናመራለን። በገጣውንም ድልድዩ ላይ ያለ ነው። እንግዲህ መሀል ለመሀል እስክናመራ ድረስ በዚህ በጊዮን ዋናው መግቢያ በኩል ወደ ሆቴሉ ማለት ነው። እንደምታውቁት ያው ሆቴሉ ስቲል አገልግሎት ይሰጣል። የመዋኛ ገንዳ ያለው በርካታ አዳራሾች፣ በተለይ ደግሞ ለስብሰባ ለተለያዩ ለትሬኒንግ መስጫ የሚሆኑ በርከት ያሉ አዳራሾች እንዳሉት ይታወቃል። ከዛ ባሻገር ያው የሰርግ እንደነበር ይታወቃል ከዚህ በፊት። ጊዮን እንግዲህ ያው ረጅም ዓመታት ያስቆጠረ ኢትዮጵያ ውስጥ ታሪካዊ ሆቴሎች መካከል አንዱ እንግዲህ እንደሚታወቀው ይሄ ሆቴል ነው። እንግዲህ ቀድሞ የነበረው በአፄ ኃይለ ሥላሴ ለልጃቸው በስጦታ መልክ የሰጡት የነበረ ስጦታ ነው የነበረው። እንግዲህ ከዛ በኋላ ያው ለልዑል ኃይለ ሥላሴ ማለት ነው ለልጃቸው ከ1943 ዓመተ ምህረት በፊት ማለት ነው። እንግዲህ 1943 ማለት በጣም ረጅም ዓመት ነው። እንግዲህ ወደ ሆቴልነት የተቀየረው በ1943 ዓመተ ምህረት ላይ ነው። እንግዲህ ከዛ ጊዜ ጀምሮ እጅግ በጣም በርካታ የውጭ ባለስልጣናቶች፣ ዲፕሎማቶች እንደዚሁም ደግሞ ታዋቂ ግለሰቦች ይህንን ሆቴል ይጠቀሙበት ነበር። በተለይ ሆቴሎች ከመስፋፋታቸው በፊት ትልቅ መዳረሻ ነው የነበረው። ከሆነ ሰዓታት ኢቭን ከቅርብ ዓመታት በፊት ለሰርግ እንደዚሁም ደግሞ የሙዚቃ ኮንሰርቶች በርካታ ሃይማኖታዊና እንደዚሁም ደግሞ አንዳንድ አውደ ርዕዮች ከናወኑበት እንደነበረ ይታወቃል። አሁን ደግሞ እኔ እየተራመድኩ ያለሁበት የኮንክሪቱ እንደምታውቁት ግራውንዱ ላይ ሱቆች አሉ። በእርግጥ አሁን ላይ የተከፈቱ ሱቆች የሉም። ይሄ በሳይክል መንገዱ ምናልባት እየታያችሁ ከሆነ እነኚህ የሳይክል የያዙ ወጣቶች ልጆች ያሉበት ጎን ላይ በኩል እንደ መግቢያ ምናልባት ለስልክ ቤት ለተለያዩ አገልግሎቶች ሊውሉ የሚችሉ አይነት የተሰሩ በርካታ ሱቆች አሉ። ያው ጣራቸው ደግሞ የሰው መራመጃ መንገድ ነው። ይሄ ደግሞ የምትመለከቱት አንዱ እዚህ አካባቢ ከተከፈቱ ሬስቶራንቶች መካከል አንዱ ይህ የምትመለከቱት ነው። እንግዲህ ያው ወክ ማድረግ ስትፈልጉ ምናልባት ወደዚህ አዲስ አበባ ያላችሁ ማለት ነው ከመጣችሁ አንዱ አሁን ከዛሬ ከተነሳንበት ጀምራችሁ በቀጥታ ወደ እስጢፋኖስ በስተጀርባ አድርጋችሁ እስከ ባምቢስ ፒኮክ እንዲሁም ወደ አትላስ አድርጋችሁ ልታመሩ ወክ ማድረግ የምትችሉበት ነው። ካልሆነ ደግሞ ወደ ተቃራኒው ወደ እንጦጦ አቅጣጫ ሊሄድ ካላችሁ ያው እኛ ከተነሳንበት ፊት ለፊት የነበረው የአምባሳደር ፓርክ አለ። እሱም አንዱ የሰርግ የቤተሰብ መዳረሻ ነው፣ ወይ ደግሞ ህጻናት መጫወቻዎች ምናምን ያሉት አሁን ላይ እድሳት ተደርጎለት
እንደ አዲስ እንግዲህ መልሶ ስራ ጀምሯል። ያው እንደምታውቁት ያው ሌላው እዛው እድሳት ከተደረገላቸው ተቋማቶች መካከል እዛው አጠገቡ የሚገኘው ሌላው ታሪካዊ ሆስፒታል እንዳለ ይታወቃል። ዘውዲቱ ማለት ነው። ዘውዲቱ እንግዲህ አካባቢ ልብ ብላችሁ ከሆነ በጣም ትልልቅና ረጅም ዓመታት ያስቆጠሩ ታሪካዊ የሆኑ ተቋማቶች አሉ። አሁን በዚህኛው በአንደኛው በኩል እንኳን ኢትዮጵያ ሆቴል አለ፣ እነ ጋንዲ ሆስፒታል የመሳሰሉ አሉ፣ ቀይ መስቀል። ከዛ በላይኛው በኩል ደግሞ እና አምባሳደር፣ ከአምባሳደር ቀጥሎ የዘውዲቱ ሆስፒታል ነኝ። አይ ቲንክ እንደውም ኢትዮጵያ ሆቴል አሁን መልሶ እድሳት ይሁን እንደሆነ አላውቅም፣ ታጥሯል፣ እንትን እየተደረገ ነው ያለው። በርካታ እዛ ዙሪያው ላይ የነበሩ ሱቆችም ለቀዋል ኦልሬዲ። እነዚህ ከንግድ ባንኩ በአንደኛው አቅጣጫ ማለት ነው በብሔራዊ ቲያትርና እንደዚሁም ደግሞ በንግድ ባንኩ መካከል የሚገኘው የዚህ የኢትዮጵያ ሆቴል ማለት ነው። ምናልባት ማታውቁት ካላችሁ ስለነሱ ስለ ራስ ሆቴል፣ ስለ ጊዮን ሆቴል እነዚህ ተያያዥ ነገሮች ከዚህ በፊት አንድ የሆነ ዲቴል የሆነ ሂስትሪያቸውን ጨምሮ የሆነ ቪዲዮ ሰርቼ ነበር። በእርግጥ ቆይቷል። እነዚህ በሙሉ በተለይ አሁን የኢትዮጵያ ሆቴል ከአፍሪካ ዩኒየን መመስረት ጋር ተያይዞ ረጅም ዓመታት ያስቆጠረ እንደዚሁም ደግሞ እንግዶችን ለመቀበል ታሳቢ ተደርጎ የተሰራ ሆቴል እንደሆነ ከዚህ በፊት ነግሬያችሁ ነበረ። ራስ ሆቴል እዛው አጠገብ አለ። ኔልሰን ማንዴላን ጭምር ያስተናገደ ረጅም ዓመታት ያስቆጠረ ሌላኛው ሆቴል እንደምታውቁት ራስ ሆቴል ነው። እዛው ከብሔራዊ ቲያትር ወረድ ብሎ ያለው ማለት ነው። እንግዲህ ብሔራዊ ቲያትርም ረጅም ዓመታትን ያስቆጠረ ብዙዎቹ እነኛውን የምንጠራቸው እንትኖች በሙሉ የእነዚህ አፄ ኃይለ ሥላሴ ይሄ ውጭ ያዩዋቸውን ነገሮች እዚህ ኮፒ ለማድረግ ወይም ደግሞ ለመድገም መዝናኛዎቹ ምናምን የመሳሰሉ ኢቭን ይሄ ሆቴልም አንዱ በራሳቸው የፋሚሊ እንትን ቢሆንም ውጭ ያዩዋቸው መዝናኛዎች እንደዚሁም ደግሞ ሰዎችን ለቱሪዝም አገልግሎት ለመሳብ ታሳቢ ያደረገ ወደ ሆቴልነት እንደቀየሩ ይታወቃል። ከዛ ባሻገር ያው በደርግ ዘመን ወደ መንግስት የገባው እንጂ እንደ ፒኤልሲ ምናምን የነበረው በርካታ ሆቴሎችም ከሱ ስር ይወጡ አሉ። እነ ሮሃ የሃ ምናምን የሚባሉ በርካታ ሆቴሎች አዳማ፣ ወደ ባህር ዳር፣ ጎንደር እንደዚሁም ደግሞ ወደ መቀሌ አቅጣጫ የምትሄዱ ቅርንጫፎች እንደነበሩት ከዚህ በፊት እንደያችሁ ነበረ። ለማንኛውም ወደዚህ ወንዝ ዳር ፕሮጀክታችን ስንመለስ እንግዲህ አሁን ላይ በርካታ ሱቆች እንደ አዲስ ተሰርተዋል። አሁን ከወንዝ ዳር ፕሮጀክቱ ጋር ተያይዞ ማለት ነው። ወደታችም ስትወርዱ እነዚህ ባጃጅ፣ ኤሌክትሮኒክስ የሆኑ መሸጫዎች፣ እንደዚህ ፎጣ ቤት የመሳሰሉ በርገር ቤቶች፣ ካፌዎች ወይም ደግሞ ሬስቶራንቶች፣ ቡና ቤቶች በብዛት ተከፍተዋል። እንዲሁም ስፓም የተከፈተ አለ። በዚሁ መስመር ስለምናመራ በዚህ በጊዮን ሆቴል መሀል ለመሀል አድርገን ከዛ ወደ ታችኛው ወደ ዞረን ነው በመስቀል አደባባይ ፊት ለፊት አሁን በታጠረው ማለት ነው። ምናልባት በአስፓልት በኩል ከሆነ የምታውቁት በዛኛው በኩል ስለታጠረ ላታውቁት ትችላላችሁ፣ ውስጥ ለውስጥ ካላለፋችሁ ማለት ነው። እንግዲህ በዛ በኩል ስለምንዞር በዛኛው አቅጣጫ ስንሄድ ብዙ ነገሮችን እንግዲህ እንመለከታለን። ያው ጊዮን በጣም ታሪካዊ ስፍራ ነው እንዳልነው። ከዛ ባሻገር ያው በጣም ግሪን የሆነ እጅግ በጣም ብርቅዬ የሆኑ እጽዋቶችና አዕዋፋትን ጭምር የሚገኙበት ስፍራ ውስጥ መሀል አዲስ አበባ ውስጥ ካሉ ቦታዎች አንዱ የጊዮን እንደሆነ ይታወቃል። ያው ዙሪያ ላይ ለምሳሌ እነ ወይራ፣ ዋንዛ፣ ጽድ ምናምን የመሳሰሉ ለየት ያሉ እጽዋቶችም በዙሪያው ላይ ይገኛሉ። ለዚህ መኖራቸው ደግሞ ለአካባቢ ወይም ደግሞ ለዚህ አካባቢ ሌላ የተሻለ አይነት ለእጽዋቶቹ ብቻ ሳይሆን ለአየሩም ሬጉሌት ለማድረግ ሰዎች በተለይ ፀሐይ በጋ ላይ በሚሆን ሰዓት በርካታ ሰዎች ወደዚህ ሊጎበኙ ወጣቶች ከትምህርት ቤት እንደዚሁም ደግሞ የፋሚሊ ሰዓት ለማሳለፍ ቤተሰቦች ከዛ ባሻገር እንግዶችን ለመቀበል ቀደም እንዳልኳችሁም ለሙዚቃ ኮንሰርቶች፣ ለተለያዩ አገልግሎቶች ለሰርግም ጭምር ማለት ነው በርካታ አገልግሎቶች ይከናወንበት ነበር። ዋናውና ትልቁ ደግሞ አንዱ የረሳሁት እንደውም የዚህ አፍሪካን ጃዝ ቤት ነው የሚባለው። በተለይ ደግሞ የአፍሪካን ጃዝ እነ ክቡር ዶክተር ሙላቱ አስታጥቄ ምናምን ሙዚቃቸውን ያቀርቡበት የነበረ እጅግ በጣም የሚገርም መዳረሻ ነው። እነኚህ የምትመለከቷቸው ያው ሱቆች አሁን የተከፈቱ ናቸው። ከዚህ እንደ ቅድም እንዳያችሁት የሳይክል መንገድ፣ እግረኛ መንገድ ከስርም አለ። እነኚህ የምትመለከቷቸው በሙሉ አሁን እድሳት ከተደረገለት በኋላ በርከት ያሉ ትንንሽ ሱቆች በብዛት ተከፍተዋል። በመስቀል አደባባይ ፊት ለፊት በኩል ደግሞ ያለው ያው እንደምታውቁት ትልቅ ፏፏቴ እንዳለ ይታወቃል። በዚህ ወደ ታች ወረድ ስትሉ እንደምታውቁት የዚህ የመስታወት ድልድይ ያለ የዚህ የእስጢፋኖስ ቸርች የእስጢፋኖስ ቤተክርስቲያን አጠገብ ያሉ የድሮዎቹ ድልድዮች በርግጥ አንድ ድልድይ መሰለኝ ሁለት ድልድይ ነበሩ አሮጌ ከመሰራቱ በፊት አሁን እንደ አዲስ ተቀይረው በብረትና በመስታወት የተሰሩ እንዳሉ ይታወቃል። እዛ ጋር ከመድረሳችሁ በፊት ትልቅ የዚህ ሙዚካል ፋውንቴን የሚባል አለ። ትልቅ ፋውንቴን አለ። አንዳንዴ ምናልባት ዊኬንድ ላይ አሁን ላይ በርግጥ በቅርብ ጀምሮ እየተከፈተ አይደለም፣ እያየሁት አይደለም። ከተወሰኑ ቀናቶች በፊት እንደዚሁ
የአራዳውም ረጅም ሰዓት ዝግ ነው የነበረው። ምናልባት ከ5 ወይ ከላይ 1 ሳምንት በፊት እንደዚህ ያንን ለቅቄላችሁ ነበረ። የዚህ በምሽት ምን ይመስል እንደነበረ በሙዚቃ ታጅቦ እንደ አዲስ የዚህ አራዳ ፓርክ ፏፏቴው ማለት ነው። ያኛው የእሳትና የውሃ ፏፏቴ ነው። ይሄ ደግሞ ሙዚቃ ያለው እንግዲህ ሙዚካል ፋውንቴን ነው የሚባለው። በጣም ሰፊ የሆነ ብዙ ሰዎች የሚጎበኙት ፏፏቴ እንደተከፈተበት ይታወቃል። ከዛ እንግዲህ ሌሎች የምላችሁ እዚህ ዙሪያ ላይ እነኚህን ነው እንግዲህ ሀሳቤን እየጨረስኩ ነው ያለሁት። ምናልባት ሌሎች ልታሳውቁን የምትችሏቸው ወይም ደግሞ ሼር የምታደርጉን መረጃዎች ካሉ ሼር ብታደርጉን ደስ ይለኛል። እንግዲህ በቃ ዛሬ በዚሁ መስመር እዛች በቤቷ ስራ አድርገን ኖርድና ቀጥታ መሀል ለመሀል በእነዚህ በምትመለከቱት አረንጓዴ ስፍራ እንግዲህ በዝናብ ደግሞ ሲሆን ደስ ይላል። ቅዝቃዜው እንዳለም ሆኖ አካባቢው እንደምትመለከቱት በጣም ግሪን ነው። አሁን ላይ ደግሞ ክረምትም እየሆነ ስለሆነ መሰለኝ አይ ቲንክ ሞር አረንጓዴ እየሆኑ ነው የሚገኙት። እንግዲህ ዞረን በዚሁ በታች አድርገን በቤቶቹ መሀል ለመሀል ወደ መስቀል አደባባይ በድልድዩ ስር አድርገን እንወጣለን። እዛ ጋር እንደ አዲስ ላንድ ማርክ ነገር አለች፣ እዛ የፈረሰው ፎቁ ጋር ማለት ነው። ከመስቀል አደባባይ ቀጥታ ፊት ለፊት ትይዩ ላይ ማለት ነው። በዛ በኩል አድርገን ወደ ዋናው መንገድ እንይዛለን። እዛ ከወጣን በኋላ ወይ ደግሞ ይሄ ኢሬቻ የሚከበርበት እንደ ትንሽ የሀይቅ ነገር አለች፣ ወይ ደግሞ እንደ ኩሬ ውሃ የምታቁር ማለት ነው። ያውን ነገራችን ላይ መስከረም እየደረሰ ነው ያለው። በርካታ በዓሎች አሉ። ትላንትና ማታ የቦሄ እንትን ቦሌ ላይ ማታ ላይ ምናልባት ያያችሁት አይመስለኝም ብዙ ሰው። ምናልባት ኢንተረስት ካላችሁ በቦሌ መስመር የነበረውን የቦሄ ድባብ ለቅቄ ያለውኝ እሱን ይጋብዛለሁ መመልከት ፍላጎት ላላችሁ ማለት ነው። ምሽት አካባቢም ስለነበር የሆነ ጥሩና ደስ የሚል አይነት ቫይብ ነበረው። ከዛ ባሻገር እንግዲህ በርካታ እና መስቀል እየመጡ ነው። በርካታ አዲስ አመት ምናምን አሉ። ኢሬቻም ቀጥሎ ይመጣል። በርካታ በዓላቶች ከፊት ለፊታችን እየመጡ ነው የሚገኙት። እንግዲህ ጥሩ የሆነ አዲስ አመት ተስፋ እንግዲህ አዲስ አመታችን እየመጣ ነው የሚገኘው። ስለዚህ ዛሬ ጉብኝት የምናጠናቀቀው መስቀል አደባባይ ፊት ለፊት ይሆናል። ሰብስክራይብ ያላደረጋችሁ ድጋሚ ላስታውሳችሁ፣ ሀሳብ አስተያየታችሁ አይለይ። መልካም ጊዜ እንግዲህ ይመቻችሁ።